ሰላም ሰላም የዩቲዩብ ተከታታዮቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ከባለፈው የሚቀጥለውን ዊጃይስ ቱቶሪያል ፎር አብሶሉት ቢግነር ወይም ዊጃይስ ቱቶሪያል ለጀማሪዎች በሚለው ፓርት ሁለትን ይዤ መጥቻለሁ። ባለፈው ፓርት አንድን አይተናል። ስለዚህ ከመጀመሪያው እስከ መጨረሻው አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ቪዲዮውን ላይክ፣ ሼር፣ ኮሜንት አድርጉ። ለእኔ በጣም ያስፈልገኛል። አልጎሪዝሙ እንዲጨምር ያደርገኛል። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከመጀመሪያው እስከ መጨረሻው አብረን እንሆን። እንግዲህ የመጀመሪያው ፓርት የሚሆነው ምንድን ነው? እዚህ ጋር እንደምታዩት ይሄ ኒው ፕሮጀክት ነው፣ አዲስ ፕሮጀክት ነው። እዚህ ጋር እንዴት አድርገን ምናልባት ምንም ሸፕ ፋይል ባይኖረን እንዴት አድርገን ነው እዚህ ሸፕ ፋይል ክሬት የምናገኘው የካንትሪያችንን ወይም የሀገራችንን ሸፕ ፋይል እንዴት የምናገኝ የመጀመሪያው እዚህ ላሳያችሁ ማለት ነው። አንድ ጊዜ እዚህ ጋር ታች ኮኦርዲኔት የሚለው ላይ ወርልድ ብለን ጽፈን ኢንተር ብንለው እንደምታዩት ይሄ ወርልድ ሸፕ ፋይል ይመጣልናል። ይህንን የፈለግነውን የሀገራችንን ሸፕ ፋይል ከዚህ ጋር ሴሌክት አድርገን ኤክስፖርት ማድረግ እንችላለን ማለት ነው። ይህንን ካየን ቀጥታ እንግዲህ ወደ ዛሬው ፓርታችን እያንዳንዱ እናያለን ማለት ነው። የዛሬው እንግዲህ ያው አንዳንድ ተርሞችን እንይና ፕራክቲካል እና ቴዎሪቲካል ተርም ይኖረዋል። እንደምታዩት ቱጃይስ ቱቶሪያል ፎር አብሶሉት ቢግነርስ ፓርት ቱ ነው የሚለው። ፓርት ዋንም ባለፈው ስላየን ማለት ነው። ከዚህ ጋር አንዳንድ ተርሞችን ባለፈው እንዳየ ነው ቴዎሬቲካል እና ፕራክቲካል ተርም ስለሆነ ቦታዎች ስላሉኝ እናይና ወደ ቀጥታ ወደ ፕራክቲካሉ እየሄድን እያንዳንዱ ስራ አብረን እንሰራለን ማለት ነው። እንግዲህ ቱጂኤስ ቱቶሪያል ፎር አብሶሉት ቢግነር ፓርት ቱ የሚለው የዛሬው የፓርት ቱ ቤዚክ ዳታ ማኒፑሌሽን ስታይሊንግ ክሪኤቲንግ ሲምፕል ማፕ ኤንድ ኤክስፖርቲንግ ኢት ነው የሚለው። የራሱ ኦብጀክቲቭ አለው። የመጀመሪያው እንግዲህ እዚህ ጋር እንደምታዩት ሴሌክት ፊቸርስ ነው የሚለው። ፊቸርስ እንዴት አድርገን ሴሌክት እናደርጋለን፣ የምንፈልገውን ፊቸር አድ ካደረግን በኋላ እንዴት አድርገን ሴሌክት እናደርጋለን የሚለው እናያለን ማለት ነው። ቀጥታ ወደ እንትናችን እንሂድና እዚህ ጋር እንደምታዩት ይሄ ወርልድ ማፕ ነው። ከዚህ ውስጥ የምትፈልጉትን ሀገር ብንመርጡ አሁን በሁለት አይነት መንገድ ሊመረጥ ይችላል። አንደኛው ባትሪ ዊት ቴብል፣ ሁለተኛው ደግሞ በቱልስ ነው። ቱል ማለት እዚህ ጋር እንደምታዩት ሴሌክት ፊቸር ኤሪያ ዩዚንግ ኦር ሲንግል ክሊክ ነው የሚለን። እዚህ ጋር ዳውንዋርድ አድርገዋ ላይ ክሊክ ላድርግና ሴሌክት ፊቸርስ የሚለውን ጋር ሄጄ እኔ ኢትዮጵያ ላይ ነው ያለሁት። ኢትዮጵያን ልምረጥ ብል ቀጥታ እንደምታዩት ሴሌክት አደረኩ ማለት ነው። ሌላው እዚህ ኦፕን አትሪቢዩት እንግባና እዚህ ውስጥ የኢትዮጵያን ማግኘት ይችላለን ማለት ነው። ኢትዮጵያን ማግኘት ይችላል። በአልፋቤቲካል ነው የምትቀመጠው። አልበለዚያ ደግሞ እዚህ ሰብ ምልክቱ ላይ ሄጄ ፊልድስ ኤንድ ቫሊዩስ የሚላለ ከዛ ኔም የሚላለ ታች እንደምታዩት ኔም እኩል ይሆናል እና እዚህ ዩኒክ ቫሊዩ ኦል ዩኒክ ቫሊዩ የሚለው ክሊክ አድርጌ ኢትዮጵያ ብል እንደምታዩት ኢትዮጵያ መጣችልኝ ማለት ነው። በዚህም ሴሌክት ይደረጋል ማለት ነው። እሷን ከመረኩ በኋላ ካስገባሁ በኋላ ዳብል ክሊክ አድርጌ እዚህ ጋር ይታያችኋል። እዚህ ጋር ኔም እኩል ይሆናል ኢትዮጵያ የሚለውን በዚህ መንገድ ካስገባሁ በኋላ እዚህ ሴሌክት ፊቸርስ የሚላለ ሴሌክት ፊቸር እለዋለሁ፣ ይመርጥልኛል ማለት ነው። እዛ ጋር ብንሄድ ቀጥታ ተመርጦ እናገኘዋለን ማለት ነው። እዚህ ጋር ተመርጦልኛል ማለት ነው። በዚህ አይነት መንገድ መምረጥ ይቻላል ማለት ነው። ሴሌክትን በሁለት አይነት መንገድ አይተናል ማለት ነው። ይህንን እንግዲህ የተለያዩ ፊቸሮችን በዚህ መንገድ አትሪቢዩት ውስጥ በመግባት እና በሴሌክት ባይ ቱል ማየት እንችላለን ማለት ነው፣ መምረጥ እንችላለን ማለት ነው። እዚህ ላይ የራሱ
እንደምታዩት ኦፕን አትሪቢዩት ላይ ክሊክ አደረግና ሌየሩ ላይ ኦፕን አትሪቢዩት ብዬ ቀጥታ ከዚህ ውስጥ የሚፈልገውን ነገር አሁን የዚህን ዋተርሼድ ብፈልግ እዚህ ጋር መቼ ክሊክ አደርጋለሁ ማለት ነው። በዚህ መንገድ ከአትሪቢዩት እና ሴሌክት ባይ ቱልስ እዚህ ጋር እንደምታዩት ሴሌክት ፒክቸር እዚህ መጥቼ ሴሌክት ፒክቸር እመጣለሁ። ከዛ ክሊክ እያደረኩ መምረጥ እችላለሁ ማለት ነው። እዚህ ላይ ሴሌክት ስታደርጉ ምንድነው ይሄኛ አክቲቭ መሆን አለበት። እዚህ ላይ ክሊክ ሌየሩ ላይ ክሊክ ካደረጋችሁ ላይመጣላችሁ ይችላል ማለት ነው። እዚህ ላይ ሌየሩ ላይ ክሊክ አድርጋችሁ ከዛ በኋላ እንዲህ እያደረጋችሁ የፈለጋችሁትን መምረጥ እንደምትችሉ ነው ማለት ነው። የሚቀጥለው ያው ስቴፑን ተከትለን እንድንሄድ ያህል ይሄንን መከፋየት አለብን። እዚህ ጋር እንደምታዩት ጂኦ ፕሮሰሲንግ ነው የሚለው። ጂኦ ፕሮሰሲንግ ቱሎች ቱል ሴቶች አሉ። እነዚህን የተለያዩ ዳታ ማኒፑሌሽን አናላይሲስ የምንጠቀምባቸው ቱሎች አሉ። ይሄ ክሊፒንግ ፊቸር ኤክስትራክቲንግ ፖርሽን ኦፍ የዳታ ሴት ቤዝድ ኦን ባውንደሪ ነው የሚለው። እንዴት አድርገን ክሊፕ እንደምናደርግ ላሳያችኋለሁ ማለት ነው። ክሊፕ እንዴት አድርጎ ይደረጋል? እዚህ ጂኦ ፕሮሰሲንግ ቱል ውስጥ ያሉ ቱል ሴቶችን ተጠቅመን አድርገን ክሊፕ እናደርጋለን የሚለውን ነገር እንይ። እዚህ ጋር እንደምታዩት ይሄ ብዙ ዋተርሼዶችን ይዟል። አትሪቢዩቱ ጋር እንዳየ ነው ወደ 13 ዋተርሼዶችን ይዟል። ይሄ ሼፕ ፋይል ማለት ነው። እዚህ ጋር ሶይል እና ላንድ ዩዝ ዳታ አለ። እዚህ ጋር እንደምታዩት ይሄ ሶይል ነው። ለምሳሌ እዚህ የናንቲክ ስናደርገው እነዚህ ዋተርሼዶች ለየብቻቸው አሉ። እዚህ ጋር እንደምታዩቸው ሁለት ዋተርሼዶች ለየብቻቸው አሉ። ስለዚህ በዚህ በዋተርሼድ አንድ ይሄንን ሶይል ዳታ ክሊፕ ላደርግ ነው ማለት ነው። ከዚህ ላይ ክሊፕ ላደርግ ነው ማለት ነው። በዚህ ዋተርሼድ ዳታ ይሄ ሶይል ዳታው በጣም ትልቁ ነው። ዋተርሼዷ ደግሞ ትንሿ ናት ማለት ነው። ከትልቁ ላይ በዚህ በትንሿ ክሊፕ አደርጋለሁ ማለት ነው። ክሊፕ አደርጋለሁ። እዚህ ጋር ቬክተር ዳታ ይላል። እዚህ ሜኑ ባር ላይ እዚህ ላይ እንደምታዩት ቬክተር ዳታ ይላል። ቬክተር ዳታ ላይ ክሊክ አደርጋለሁ። ከዛ በታች ስወርድ ጂኦ ፕሮሰሲንግ ቱልስ ይላል። ወደ ጎን ስመጣ ክሊፕን ክሊክ አደርጋለሁ። ክሊፕን ክሊክ ካደረኩ በኋላ መጀመሪያ ኢንፑት የምናስገባው ምንድነው? ትልቁን ሼፕ ፋይሉን ማለት ነው። ይሄ ሶይል ዳታ ነው ብያችኋለሁ። ሶይል ዳታውን አስገባለሁ። ክሊፕ የማደርግበት ደግሞ ኦቨርሌይ ሌየሯ ማናት? ዋተርሼዷ ናት ማለት ነች ትንሿ። ስለዚህ መጀመሪያ ላይ ሶይል ዳታ የሚለውን አስገባለሁ። ቀጥዬ ዋተርሼድ 2 የሚለውን አለ። ከዛ ሴቭ አደርጋለሁ ማለት ነው። ሴቭ እዚህ ጋር መጣና ሶይል ዳታ ብዬ ሴቭ አደርጋለሁ። ከዛ ራን እላለሁ ማለት ነው። እዚህ ጋር እንደምታዩት ራን የሚል አለ። ራን እንደዋለሁ ማለት ነው። አልጎሪዝም ክሊፕ ፊኒሽድ ይለኛል። ክሎዝ አድርጌ እወጣለሁ። እንደምታዩት ክሊፕ አድርጎ ወጥቶልኛል ማለት ነው። የዚህን የሶይል ዳታ አትሪቢዩት ባየው ክሌይ እና ክሌይ ሎው የሚለኝ አለ። የትልቁን የሶይል የሚለውን የዚህን ብናየው ደግሞ ሶስት የሶይል አይነት ልጇ ክሌይ ሎም እና ሳንዲ ክሌይ የሚል አለ። በዚህ ውስጥ የተወሰኑትን ፓርት ነው የሚይዘው ማለት ነው። ይሄኛው ይህን አንቲክ ባደረገው ብቻዋ ራሷን ሶይል ይዛ መጣች ማለት ነው። እዚህ ጋር እንደምታዩት በዚህ መንገድ ይሄንን የዚህን ዋተርሼድ ሶይል ክሊፕ አድርገን አወጣን ማለት ክሊፕ ማለት በዚህ መንገድ የምንሰራው ስራ ነው ማለት ነው። ቀጣይ ምንድነው የምናየው? እዚህ ጋር በፈር ማለት በአንድ ሼፕ ፋይል ዙሪያውን መስራት ማለት ነው። በፈር እዚህ ላይ እንደሚላችሁ መሰላችሁ ክሬቲንግ የዞን አራውንድ ፊቸር ዙሪያውን በፊቸር ውስጥ ዞን መፍጠር ማለት ነው። እዚህ ጋር እንዴት ላሳያችሁ መሰላችሁ? ይሄ ዋተርሼድ አለ እንበል። ይህንን ሙቭ ቶፕ ላድርገውና ይሄ ዋተርሼድ አለ። በዚህ ዋተርሼድ ዙሪያውን ታርገን በፈር ዞን እንደምንሰራለት እንይ። አሁንም ቬክተር ዳታ ነው የምንሄደው። ሜኑ ባር አካባቢ ሄደን
ከዛ በፈር እሄዳለሁኝ። በፈር ከሄድኩ በኋላ እዚህ ጋር ምን ይላችኋል? ኢንፑት ዳታ ይላችኋል። ኢንፑታችን ይሄ ዋተርሸድ 2 ነው። እዚህ ጋር በፈር ዲስታንሱ አለን። በፈር ዲስታንሱን በ250 ሜትር ስላለ ልበለው። ዋተርሸዱ ርቀት 250 ሜትር፣ የተቀረውን ባይ ዲፎልት አክሴፕት እናድርገው እና ታች መተን ሴቭ እናድርገው። በፈር ዞን 1 ልበለው። ሌላ ስራ ሰርችበት እንደሆነ እዛ ላይ ሲሆን እንዳያስቸግረኝ ብዬ ነው። ከዛ በኋላ ምንድነው የማደርገው? እዚህ ጋር መጥቼ ረን እለዋለሁ ማለት ነው። አሁን ምን ይለኛል? አልጎሪዝም በፈር ፊኒሽድ ይለኛል። ይሄን ክሎዝ ላድርጌ ልውጣ። እዚህ ጋር መጥቼ ዙም ላድርገው። እስኪ ዙም ላድርገው እና ይሄንን ሃሎ ላድርገው። ሲምቦሎጂ ጋር ይህን ከለሩን አውትላይን እንድላርገው በቀይ ላድርገው። ባውንደሪውን ትንሽ ጨመር ላድርግና እንደምታዩት ይሄኛው ዋተርሸድ ባውንደሪ ነው። ይሄ በፈር ዞን ክሬት ያደረግነው በፈር ዞን ነው ማለት ነው። ዙሪያውን የተለያየ ለምሳሌ ሐይቆች በደለል እንዳይሞሉ ይሄን ዙሪያውን ይሄ አካባቢ እንዳይታረስ የተለያዩ ባዮሎጂካል እና የተለያዩ ስራዎች ሊሰራበት ይችላል። እዛ አካባቢ በሐይቅ በደለል እንዳይሞሉ የሚደረግ ሊሆን ይችላል። እዚህ ላይ ዙሪያውን ማለት የከተማ ቦታ ሊሆን ይችላል። ይሄም ከዚህ ውጭ እንዳይስፋፋ ሊሆን ይችላል። የተለያዩ ስራዎችን ለመስራት ለታየ ፐርፐዝ ሊጠቀምበት እንችላለን ማለት ነው። ይሄ በፈር ዞንን ጨረስን ማለት ነው። በመቀጠል የምንሰራው ምንድን ነው? እዚህ ጋር ስቴፓችንን እየተከተልን እንሄድ። ኢንተርሴክት እናርግ። ኢንተርሴክት እንደምናደርገው እንዴት ነው የሚለው? ኢንተርሴክት ማለት ኦቨርሌይንግ ኤሪያስ ቢትዊን ዳታ ሴት ነው የሚለው። ሁለት ዳታ ሴቶችን አንድ ላይ ኦቨርሌይ ማድረግ ነው። ስለዚህ እዚህ ጋር እንምጣና ሶይል ዳታ እና ላንድ ዳታን እንዴት አድርገን ኦቨርሌይ እንደምናደርግ አሳያችኋለሁ። መጀመሪያ ይሄን ከመስራታችን በፊት ዲዞልቭ እናድርግ። እዚህ ላንድ ዩዝ ላይ እንምጣና እንደዛ ሳሳያችሁ ብዙ ይሄ ላንድ ዩዝ እንደምታዩት ካልቲቬትድ ላንድ ያለ ዲዞልቭ አለ እና ይህን ከመስራታችን በፊት የምንሰራ ዲዞልቭን እና ካልቲቬትድ ላንድ ብዙ ተደጋጋሚዎች አሉ። ሽረብላንድ ዲዞልቭ ኢንተርሴክት ከማድረጋችን በፊት የዲዞልቭ እና እዚህ ፊቸሮች እንደምታዩቸው 151 ፊቸሮች አሉ። እነዚህን እንዴት አድርገን ዲዞልቭ እንደምናደርግ እንይና ከዛ ኢንተርሴክት መጨረሻ ላይ እንሰራዋለን ማለት ነው። እዚህ ጋር እንደምታዩት 151 የተለያዩ ፊቸሮች አሉ። ይህን ወደ ኢንተርሴክት ከመሄዳችን በፊት እዚህ እንጠና ዲዞልቭን ታገን እንደምንሰራ አሳያችሁ። አሁን ቬክተር እንወጣለን። ጆ ፕሮሰሲንግ ዲዞልቭ ቅድም እንዳሳያችሁ እንግዲህ አትሪቢዩት ቴብሉ ላይ ብዙ ተደጋጋሚ የሆኑ ስሞች ነገር ግን አንድ አትሪቢዩት ላይ አሉ። እነዚህን ሰብስቦ አንድ ማድረግ ነው። ዲዞልቭ ምን ይላል እዚህ ላይ መሰላችሁ? ዲዞልቭ ማለት አግሪጌቲንግ ፊቸርስ ቤዝድ ኦን ኮመን አትሪቢዩትስ ነው። ቅድም እንዳየነው እዚህ ጋር እነዚህ ተደጋጋሚ ስሞችን ካልቲቬትድ ላንድ፣ ሽረብላንድ የሚሉትን ተመሳሳይ ስሞች አንድ ላይ በስማቸው አግሪጌት ማድረግ መሰብሰብ ማለት ነው። ስለዚህ 151 የነበረውን ስንት ነው የሚያደርገው እናያለን ማለት ነው። አሁን አሳይቻችኋለሁ። እዚህ አካባቢ 151 ፊቸር ነው ያለው እዚህ ጋር። ስለዚህ እነዚህን ወደዛ ወደ አንድ ሰብስቦ እንደሚያመጣ ለማሳየት ነው ማለት ነው። ቬክተር
ጂኦ ፕሮሰሲንግ ዲዞልቭ ማንን ነው? ላንድ ዩዝ በምንድን በዚህ በላንድ ዩዝ ላንድ ክላስ ላንድ ዩዟን ነው የማደርገው። ኦኬ ላለሁኝ እዚህ መጥቼ ሴቭ እላለሁ። ዲዞልቭ ልበለው። ላንድ ዩዝ ሴቭ ልበለው። ይሄንን ራን ልበለው ማለት ነው። ጨረሰልኝ። ይህን አሁን ላንድ ዩዝን ሄደን ብናየው ኦፕን አትሪቢዩት ብለን እንደምታዩት 151 ነበር የነበረው፣ አሁን 8 ካራክተር አጉቷል ማለት ነው። ካልቲቬትድ ላንድ አንድ ነው፣ ሼረብላንድ የሚለውም አንድ ነው፣ ውድላንድ አንድ ነው፣ ግራስላንድ ዲዞልቭ አደረገልን ማለት ነው። ሰበሰበልን፣ አግሪጌት አደረገልን ማለት ነው። ይህን ጨረስን ማለት ነው። ስለዚህ ይህንን ነው ዲዞልቭን ስለጨረሰልን አሁን ቀጥታ ወዴት ነው የምንሄደው? አሁን ኢንተርሴክት ማድረግ እንችላለን ማለት ነው። ማንና ማን ነው የምናደርገው? ሶይሉን እና ላንድ ዩዙን አሁን ቀጥታ ኢንተርሴክት ማድረግ እንችላለን ማለት ነው። ኢንተርሴክት ማድረግ እንችላለን ማለት ነው። የት እንገባለን? ቬክተር እንገባለን። አሁንም ጂኦ ፕሮሰሲንግ ኢንተርሴክት የምናደርገው ማንና ማንን ነው? ላንድ ዩዝ ዲዞልቭ ያደረግነውንና ሶይሉን ማለት ነው። ዲዞልቭ ያደረግነውን ላንድ ዩዝ ከዛ ሶይል ዳታውን ይሄንን አድርገን እዚህም ቴክስቸር እንመርጣለን። በላንድ ዩዝ ላንድ እንትኑና እዚህ ላይ እንዳያችሁት ይህም ላንድ ዩዝ ላንድ ከቨርን ማረኩኝ። እዚህም ደግሞ በሶይል ቴክስቸሩ ነው። ከዚህ በኋላ እዚህ ጋር መጥቼ ሴቭ አደርጋለሁ ማለት ነው። ኢንተርሴክት ብዬ ኢንተርሴክት ብዬ ሴቭ አደርገዋለሁ ማለት ነው። ከዛ ራን እለዋለሁ። ጨረሰልኝ። እንደምታዩት እዚህ ጋር መጥቼ የሶይል እና የላንድ ዩዝ ኢንተርሴክሽን ይፈጥርልኛል ማለት ነው። ያያችሁ ነው። ካልቲቬትድ ላንድ እና ሶይሉን እዚህ ላይ በአንድ ላይ አድርጎ አመጣልኝ ማለት ነው። ይህን በዚህ መንገድ አምጥቶልኛል ማለት ነው። በመቀጠል ምንድን ነው የምሰራው? መርጅ እንዴት አድርጎ እንደሚሰራ ላሳያችሁ። እዚህ ጋር መጥቼ ይህን እዝጋውና የመጨረሻ የምንሰራው ጂኦ ፕሮሰሲንግ ቱል ውስጥ እንግዲህ መርጅ ነው። እነዚህ የተለያዩ ፖሊጎኖች አሉ፣ ወተርሼዶች አሉ። እነዚህን እንዴት አድርገን መርጅ እንደምናደርግ እናያለን ማለት ነው። የተለያዩ ናቸው እነዚህን አንድ ሸፕ ፋይል ማድረግ ነው ማለት ነው። መርጅ ማለት እነዚህን አንድ ላይ አድርገን አንድ ሸፕ ፋይል የተያዙ ሸፕ ፋይሎች ማድረግ ማለት ነው። ይሄም የብቻው ነው፣ ይሄም የብቻው ነው። እነዚህን አንድ እንዴት እንደምናደርግ እናያለን ማለት ነው። ቀጥታ ምንድን ነው የምናደርገው? እዚህ ቬክተር ጋር እንሄድና ቬክተር እንሄዳለን። ቀጥታ ታች ላይ እንደምታዩት ዳታ ማናጅመንት ቱልስ ይላል። ከዛ መርጅ የሚላል እዚህ ጋር እንደምታዩት መርጅ እመጣለሁ። መርጅ ከመጣሁ በኋላ እዚህ 3 ዶት አሉበት አካባቢ ላይ መጥቼ ክሊክ አደረግና እነዚህን ዋተርሼድ 1 እና ዋተርሼድ 2 የሚሉትን እመርጣለሁ ማለት ነው። ሁለቱም ዋተርሼዶች ነው እኔ አንድ ላይ ማድረግ እንፈልገው። ከዛ ፕሮጀክሽን እዚህ አስተካክላለሁ። ፕሮጀክት ኮኦርዲኔት ሲስተም ኢፒኤስጂ 32627 ነው። ከዛ ሴቭ አደርጋለሁ ማለት ነው። መርጅ ዋተርሼድ ብዬ እዚህ ጋር መርጅ ዋተርሼድ
ብዬ ሴቭ አደርጋለሁ። ራን እለዋለሁ ማለት ነው። እነዚህ የተለያዩ የነበሩትን ወተር ሼዶች አሁን አንድ አድርጊያቸዋለሁ ማለት ነው። አሁን ይሄን ባጠፋው ሁለቱም ነው የሚጠፋው እንደምታዩት ማለት ነው። ሁለት አትሪቢዩት እየብቻቸው የነበሩትን አትሪቢዩታቸው የብቻ የነበረውን አሁን ሁለታቸውን አንድ ላይ አድርጊያቸዋለሁ ማለት ነው። እዚህ ጋር ምንንተራና አንጦ ይላል። ደኮ ኤንድ ስዳቱ የሚባሉ ወተር ሼዶች ናቸው። እነዚህ የብቻ ነበሩ፣ አንድ ላይ አደረኳቸው ማለት ነው። መርጅ በዚህ መንገድ አየን ማለት ነው። በሚቀጥለው የምናየው ምንድን ነው? ሲምቦሎጂ ነው። በዚህ ሲምቦሎጂ ላይ ሲንግል ሲምቦል፣ ካቴጎራይዝድ እና ግራጁዌትድ ሲምቦል እነዚህ እናያለን ማለት ነው። ይሄ ምንድን ነው? ከዚህ ዋተር ሼድ እንነሳና የምታዩት ይህንን ሙቭ ቶፕ አድርገውና የዋተር ሼድ አለ። ይህን ዋተር ሼድ እንዴት አድርገን በከለር እናሰምረዋለን ነው። ይሄ ሲንግል ሲምቦል የሚባለው ይሄ ነው። ይሄን ከለር እዚህ ላይ ክሊክ አድርጌ አንድ ከለር ብቻ እንዲያገኝ ማለት ይሄን ቀይሬ አሁን በዚህ ከለር እንዲቀመጥ ማለት ሲንግል ሲምቦል ነው ማለት ነው። ይሄንን ሲንግል ሲምቦል ማለት ተመሳሳይ አንድ ሲምቦል ማድረግ ነው። ቀጥታ ራይት ክሊክ አደርጋለሁ፣ ፕሮፐርቲ እመጣለሁ። እዚህ ይህን ከመረኩ በኋላ አንድ ከለር ብቻ እንዲሆን ማድረግ የሲንግል ሲምቦል ይባላል ማለት ነው። በሲንግል ሲምቦል ማሳመር ማለት ነው። ሌላው እዚህ ራይት ክሊክ አደረግና ፕሮፐርቲ ገብቼ ላይ እዚህ ጋር እንደምታዩት እዚህ አካባቢ ላይ አማራጮች አሉ። ከዚህ ውስጥ አንዱን እመርጣለሁ ማለት ነው። ክሊክ ሳደርገው ዳውንሎድ አድርገውን ካቴጎራይዝድ የሚል አለ። ካቴጎራይዝድ እመጣለሁ። ከዛ በምን ይለኛል? ታች ላይ ቫሊዩ የሚላል እዚህ ጋር እንደምታዩት ከቫሊዩ ውስጥ አንዱን እመርጣለታለሁኝ። በዋተር ሼድ ልበለው። ከለሩን እመርጣለሁ። ከለሩን አንዱ ልምረጥለት ዝም ብዬ እኔ ከዚህ ወይም ከዚህ ውስጥ ይሄን እንመርጥና እዚህ መጥቼ ክላሲፋይድ ያደርገው በዚህ መንገድ ያመጣልኛል ማለት ነው። እዚህ ጋር ኦል ይልና አላስፈላጊ እንትን አለ የዋተር ሼድ ስም ያልሆነ በዚህ በማይነስ ምልክቷን ድሌት አደርገዋለሁ ማለት ነው። ከዛ አፕላይ ኦኬ ብለው ዋተር ሼድን በተለያዩ ከለሮች ካቴጎራይዝ አደረገልኝ ማለት ነው። በተለያዩ ከለር ካቴጎራይዝ አደረገልኝ ማለት ነው። ሌላው ምንድነው? እዚሁ ላይ እንደምታዩት ግራጁዌትድ ሲምቦል ፊቸርስ ቤዝድ ኦን ኒውሜሪካል ቫልዩ በቁጥር የሚወክል ነው። ይሄኛው ከለር ካንትሪ ኮንቴንቶችን በከለር ማለት ነው። ፖፕሌሽን ሳይዝ ይላል እዚህ ላይ። ግራጁዌትድ ሲምቦል በፖፕሌሽን ሳይዝ ነው እና ቁጥር ነክ የሆነ ነገር ነው ግራጁዌትድ ሲምቦል የሚባለው። ስለዚህ እዚህ ጋር መጣና ምን አደርጋለሁ? ራይት ክሊክ አደርጋለሁ። ዋተር ሼዱ ላይ ፕሮፐርቲ ገባለሁ። ፕሮፐርቲ ከገባሁ በኋላ እዚህ ጋር መጀመሪያው አካባቢ ላይ ግራጁዌትድ የሚለውን እመርጣለሁ። ከመረኩ በኋላ በምን ይለኛል? በቶታል ፖፑሌሽን እዚህ ጋር መጣና ቶታል ፖፑሌሽን አትሪቢዩት ውስጥ አለ። አትሪቢዩት ውስጥ አለ። ከዛ በኋላ ከለር ይህን ልመጥለት ከለር አምፕ ወይም ከዚህ ውስጥ አንድ እንመጥና ይህን ልመጠው። ከዚህ በኋላ ታች መጥቼ 9 ናቸው መሰለ ወተር እዚህ ጋር አትሪቢዩት እንዳለበት 13 ወተር ሼድ ናቸው። በ13ቱ ከመረኩ በኋላ አፕላይ ኦኬ እለዋለሁ ማለት ነው። እንደምታዩት ግራጁዌትድ ሲምቦል በዚህ መንገድ ሰራልኝ ማለት ነው። ግራጁዌትድ ሲምቦል ይህን አትሪቢዩቱን ብናየው ቲ ማለት ቶታል ፖፑሌሽን እዚህ ጋር እንደምታዩት አትሪቢዩቱ ጋር ሜል ፖፑሌሽን ፊሜል ፖፑሌሽን አለ እና ቶታል ፖፑሌሽን በቶታል ፖፑሌሽን የሰራ ነው። በዚህ መልክ ሰርቷል ማለት ነው።
እዚህ ጋር እንደምታዩት ከ510 እስከ 1401 ያለው ይሄ በጣም ድምቅ ያለው ጥቁር ነው ማለት ነው። ከ1401 እስከ 2254 እዚህ ፈዘዝ ያለው ጥቁር እያለ ግራጁዌትድ ስንፖት ይሰራልን ማለት ነው። ከ7538 እስከ 7740 ያለው ደግሞ በጣም ደንስሊ ፖፑሌትድ የሆነው ይህ አካባቢ ነው ማለት ነው። ህዝብ ብዛት ያለበት ጥቅጥቅ ያለ ህዝብ ያለበት በዚህ መንገድ ሰርቶልናል ማለት ነው። ወደሚቀጥለው ስቴፕ ስንሄድ ምንድን ነው እዚህ ጋር አድ ሌብል ይላል። ሌብል ማድረግ በሸፓያችን ላይ ሌብል እንዴት እንደሚሰራ እናሳያችሁ። እዚህ ጋር እንደምታዩት ይህንን የታርጌት ሌብል እናድርገው ነው። ፕሮፐርቲ እንገባለን። ፕሮፐርቲ ክሊክ አድርገን ሌየራችን ላይ ፕሮፐርቲ ከገባን በኋላ ሌብልስ የሚላል እዚህ ጋር እንደምታዩት ሲንግል ሌብል ይላል። ሲንግል ሌብል እመርጣለሁ። በምን በዋተርሼድ ወይም በቶታል ፖፑሌሽን ሌብል አድርገው ብል ቶታል ፖፑሌሽን እንመርጣለሁ። ከዚህ በኋላ ታች ላይ መጣና የተለያዩ እንትኖችን አስተካክላለሁ ማለት ነው። እዚህ ፎንቱን ታይም ኒው ሮማን ላድርገውና ስታይሉን ታይም ኒው ሮማን አድርገዋለሁ። ቦልድ ላድርገው። ይሄንን ፎንት ሳይዙን ጨመር ላድርግለት 14 ላድርገው። ከለሩን በጥቁር ቢሆን በሰማያዊ ላድርገው። በዚህ እስኪ ከዛ በኋላ ቴክስት ፕሌስመንቱን ያው በዛ ባለበት አድርግና አፕላይ ኦኬ ሌብል አድርገው ነው ማለት አፕላይ ኦኬ ሌበለው። እንደምታዩት ፖፑሌሽን ቶታል ፖፑሌሽኑ በዚህ ሌብል አደረኩት ማለት ነው። ሌብል እንደሚደረግ አየን ማለት ነው። የሚቀጥለው ስቴፓችን ምንድነው የሚሆነው? የሚቀጥለው ስቴፓችን ሌብል አይተናል። ሜጀርመንት ከአንዱ ወደ አንዱ ያለውን ዲስታንስ እንዴት አድርገን እንለካለን የሚለውን እንይ። ለምሳሌ ከዚህ ወተርሼድ ወደዚህኛው ወተርሼድ ምን ያህል ርቀት አለው የሚለውን ነገር ኤክስ ዋይ ኮኦርዲኔት መለካት ይቻላል። ይህ እንኳን ያው ቀላል ስለሆነ ምንም ብዙም አስፈላጊ የለም። ከዚህ ወደዚህ ያለውን ርቀት በኤክስ ዋይ ኮኦርዲኔት ያስቀምጥልናል። እዚህ ላይ እንደምታዩት ክሊክ አድርገን ስንመጣ ያሳየናል ማለት ነው። እዚህ ጋር እያነብልናል። ታች ላይ እንደምታዩት እዚህ ጋር ክሊክ ላድርገውና በዚህ ሜጀር ያደርግልናል ማለት ነው። ታች ላይ እንደምታዩት ወደዚህ ብንመጣ እስከዚህ ድረስ ያለውን ርቀት ብናይ ይህን ሁሉ የሚያሳይበት መንገድ አለ ማለት ነው። ይሄ ሜጀር እንዴት እንደምናደርግ የምናይበት መንገድ ነው ማለት ነው። መጨረሻ ላይ ወታችን እንምጣና እዚህ በእንትናችን መሰረት ይሄ ስራችንን ምን ማድረግ አለብን? ሴቭ ማድረግ አለብን ማለት ነው። ምንጊዜም ቢሆን ባለፈው ያሳየኋችሁ ፓርት ዋን ላይ የሰራነውን ስራ በሁለት አይነት መንገድ ሴቭ ይደረጋል። አንደኛው እዚህ እንደምታዩት ፕሮጀክት ብለን ሴቭ አስ ወይም ሴቭ ብለን ሴቭ ማድረግ እንችላለን ማለት ነው። ሴቭ ማድረግ እንችላለን ስራችንን እዚህ ኪዩጂኤስ ቱቶር ፓርት ቱ ብለን ሴቭ እናደርገዋለን። ሌላው ደግሞ እዚህ ሴቭ አይከን አለች ላይ እንደምታዩት እዚህ ቱልባርስ አካባቢ እዚህ ሴቭ ፕሮጀክት ያለን ሴቭ ፕሮጀክታችንን ሴቭ እናደርጋለን ማለት ነው። በዚህ መንገድ ሴቭ የምናደርግበት መንገድ አለን ማለት ነው። እንዴት አድርገን ይህንን ራሱ ወደ ፕሪንቴብል ለፕሪንት ማዘጋጀት ያለብን እና ኤክስፖርት ማድረግ ያለብን የሚለውን ነገር ነው እንግዲህ የመጨረሻውን ስራ የምንሰራው። እንደምታዩት እዚህ ጋር የመጨረሻው ስራችን የሚሆነው ክሬት ፕሪንቴብል ማፕ ነው የሚለን። ፕሪንት የሚለውን ማፕ እንዴት አድርገን እንሰራለን የሚለውን ነገር እናያለን ማለት ነው። ይህንን ላሳያችሁ እንግዲህ ይሄ የሰራነው ስራ አለ። እናደርጋለሁ እዚህ ፕሮጀክት ላይ እመጣለሁ። ፕሮጀክት ላይ ከመጣሁ በኋላ ኒው ፕሪንት ሌአውት የሚላለን ኒው ፕሪንት ሌአውት እገባለሁ። እዚህ ጋር መጥቼ ኪዩጂኤስ ፓርት ፒቱ ብዬ
ስም ሰጠዋለሁ። ክሬቲቭ ፕሪንት ሌአውት የሚለኝ ላይ ከዛ ኦኬ እለዋለሁ ማለት ነው። በዚህ መልክ አዲስ ኢንተርፌስ ያመጣልኛል። ከመጣልኝ በኋላ እዚህ ጋር እንደምታዩት አድ አይተም ይላል። አድ አይተም ገባለሁ። አድ ማፕ የሚለውን ክሊክ አደርጋለሁ። ከዛ በኋላ እዚህ ጋር መጥቼ ይህንን ድራግ አደርጋለሁ ማለት ነው። ማፔን እዚህ ጋር መጣልኝ ማለት ነው። ከዚህ በኋላ እዚህ አድጀስት አድርጌ የተለያዩ ታይትሎችን፣ ስኬሎችን፣ ሌጀንድን ማስቀምጣለሁ ማለት ነው። ታይትል፣ ስኬል፣ ሌጀንድ አስቀምጣለሁ ማለት ነው። የመጀመሪያው ምንድነው የማደርገው? ኖርዝ አሮው እዚህ ጋር እንደምታዩት በግራ በኩል ኖርዝ አሮውን ከዚህ እጠራለሁ ማለት ነው። ኖርዝ አሮው ይሄ ክሊክ ካረኩ በኋላ እዚህ ጋር መጥቼ ድራግ አደርጋለሁ ማለት ነው። ኖርዝ አሮው አመጣው። ከዚህ በኋላ ስኬል እዚህ ጋር አለ። ስኬል ክሊክ አድርጌ አንጥቼ እዚህ ጋር አስቀምጣለሁ ማለት ነው። አሁን ማን ይቀረኛል? ሌጀንድ እዚህ ጋር አመጣለሁ። ሌጀንድ እንደምታዩት ያው ትንሽ ሰፋ ስለሚል እነዚህን እናጠፋቸዋለን። እዚህ ጋር አውቶ ሌአውት የሚል አለ። አውቶ ሌአውት እዚህ ጋር በግራ በኩል በቀኝ በኩል ከዛ የማያስፈልጉኝን እዚህ መጥቼ እነዚህን ሴሌክት አድርጌ ሪሙቭ አደርጋቸዋለሁ ማለት ነው። እዚህ ጋር መቀነሻ አለው በግራ በቀኝ በኩል እዚህ ጋር እንደምታዩት ሪሙቭ አደርጋቸዋለሁ። ይህንን ከሌጀንድ እንዳስወጣቸዋለሁ ማለት ነው። ከሌጀንድ እንዳስወጣዋለሁ ማለት ነው። እንደምታዩት በዚህ መንገድ አንጥፎልኛል። ይህንን አድጀስት አደርጋለሁ ማለት ነው። ይህ ማፑ ከፍ ብሎ ከሆነ እዚህ ጋር ቀነስ እንዲያደርግ 94 ነው የሚለው 93 ወይም ከፍ እንዲል ማለት ነው። 93 አደረገው ከፍ ያደርገዋል። ይህን 96 ቁጥሩን በጨመር ቁጥር ደግሞ ዝቅ ያደርገዋል ማለት ነው። 96 ይህንን ፍሬሙን ፍሬም እንዲሰራልን ላድርገው። ይሄን ዝቅ አድርጌ ፍሬም አድርግልኝ ልበለው። አሁን ፍሬም ሰራለት ለሌጀንዲ። ከዛ ታይትላችንን እዚህ ጋር እናስቀምጣለን። ይህን ማፓችንን ከዚህ ማንቀሳቀስ እንችላለን። በግራ በቀሎች ያሉ ማንቀሳቀሻዎች። ከዚህ በኋላ ቴክስት የሚላለው እዚህ ጋር እንደምታዩት ቴክስት ክሊክ አደረግና እዚህ ጋር መጥቼ ታይትል ሰጠዋለሁ ማለት ነው። ታይትል ከሰጠው በኋላ እዚህ ነው የምጽፈው። ይህን ወተርሼድ ማፕ ልበለው። ወተርሼድ ማፕ ኤክስ ወተርሼድ ማፕ ኤክስ ወተርሼድ ማፕ ብዬ ወይም ኤክስ ወተርሼድ ፖፑሌሽን ማፕ እሺ ማፕ ብዬ ከዚህ በኋላ የተለያዩ ማስተካከያዎችን አደርጋለሁ። እዚህ ጋር እንደምታዩት ፎንት አለ። ፎንቱን ጨምራለሁ። ፎንት እዚህ ጋር ፎንት ጨምራለሁኝ። ከዛ ሴንተር አደርጋለሁ። ሚድል ላይ አድርግልኝ እለዋለሁኝ። ፍሬም አስተካክልበት እና ይሄን አስተካክላለሁ ማለት ነው። ወደ ግራ ወደ ቀኝ ብዬ
ይህንን ዋተርሼዱን ትንሽ ሳብ ልቅ አደርገዋለሁ። ይህንን ትንሽ ሳብ አድርጌ ስኬሉን ዝቅ ላድርገው ታች። ይህን ካደረግኩ በኋላ ግሪድ እሰራለታለሁ ማለት ነው። ምሳሌ ግሪድ እሰራለታለሁኝ። ታች ላይ እንደምታዩት ግሪድ የሚያለ በዚህ በቀኝ በኩል። ከዛ ይሄን ፕላስ ምልክቱን አንዴ ክሊክ ካደረኩ በኋላ ይሄ ግሪድ ዋን ይለኛል። ግሪድ ዋን ይመጣልኛል። ከዛ ግሪድ ዋን ላይ ክሊክ አድርጌ ሞዲፋይ ይለዋለሁ። ሞዲፋይ ካልኩ በኋላ እዚህ ኤክስ ኮኦርዲኔት ዋይ ኮኦርዲኔት ይለኛል። ፕሮጀክሽኑ በፕሮጀክት ኮኦርዲኔት ሲስተም ኢፒኤስጂ 32667 ደብሊውጂኤስ 84 ዩቲኤም ዞን 37 አድርገዋለሁኝ። ይህንን ዋተርሼድ በ10 ሺህ ወይም በ10 ሺህ ልስራልኝ ይበለው። ያንሳ በጣም ዋተርሼዷ ትንሽ ስለሆነች በ2000 በ3000 አድርገው። ይሄን 3000 እዚህ ጋር ሶሊድ መቀየር ትችላላችሁ። ግሪድ ታይፑን ብሮስ ፖይንት ማድረግ ትችላላችሁ። መቀየር ይቻላል። ይህን ግሪድ ታይፑን 3000 መስተካከል ስለሚችል እንደዚህ ማድረጋችሁ በሶሊድ ማድረግ ይቻላል። ከዚህ በኋላ ወርድና እዚህ ጋር እንደምታዩት ድሮ ኮኦርዲኔትስ የሚል አለ። ድሮ ኮኦርዲኔት ውስጥ መጣና ሌፍት ይለኛል። ሌፍት ላይ በታች ወርድና ሆሪዞንታል የሚለውን ቨርቲካል አደርጋለሁ። ራይት ላይ ሆሪዞንታል የሚለውን ቨርቲካል አደርግና እነዚህ ከቁጥር በኋላ ያሉ ነጥቦችን ዜሮዎችን እነዚህ ዴሲማሎችን አጠፋለሁ ማለት ነው። አጠፋለሁ ማለት ነው። እዛ ከዚህ በኋላ በዚህ መልክ ሰርቶልኛል ማለት ነው። ማፕ ላይ አውታችንን በዚህ መንገድ ጨርሰናል። ከዚህ በኋላ ማድረግ ያለብን ምንድን ነው? ኤክስፖርት ማድረግ ነው። እንደምታዩት ከዚህ ይህን የመሰለ ካርታ ከሰራን በኋላ ኤክስፖርት አድርገን ፕሪንት ማድረግ አለብን ማለት ነው። እንዴት እናደርጋለን? እዚህ ጋር እንደምታዩት ኤክስፖርት አስ ኢሜጅ የሚለን እሱን ክሊክ እናደርጋለን። ክሊክ ካረ በኋላ በዚህ መልክ ይመጣልናል። እዚህ ጋር ቦታችንን ፎልደራችንን ሴቭ የምናደርግበት ቦታ መርጠን ሴቭ ማድረግ ነው ያለብን ማለት ነው። እኔ ዴስክቶፕ ላይ አስቀምጠው። ዴስክቶፕ ላይ እዚህ ጋር አስቀምጣለሁ። እዚህ በኋላ ስም ሰጥተን እዚህ ሴቭ እናደርጋለን ማለት ነው። ይህን ማፓችንን ሚኒማይዝ እናድርገውና ይሄንን ቀጥታ ሄደን ከፍተዋለን ማለት ነው። እዚህ ጋር እንደምታዩት በዚህ መልክ ማፓችንን ሰርቶ አውጥቶልናል። ይህን ፕሪንት አድርገን መጠቀም እንችላለን ማለት ነው። ውድ ዩቲዩብ ተከታዮች እንግዲህ የዛሬ ስራችን ይመስላል። በሌላ ሳምንት በሌላ ስራ እስከምንገናኝ ድረስ መልካም ሳምንት ይሁንልን።